ሁላችሁም ዝም በሉ። ጭንቅላቴ መስራቱን አቁሟል። እማዬ ያለችውን ሰምተሻል አይደል? ጎረቤቱኝም አሳድግኝም አይመለከተኝም። ይሄን የውሸት ታሪክሽን ይዘሽ ውጪ። አሁን እዚህ መተሽ ልጄ ስትይ ትንሽ አታፍሪ? የእናትነት አንጀትሽን በገንዘብ ሽጠሽ አሁን የእናት ወሬ ስታወሪ ትንሽ አይከፍሽም? አፍሽን ዝጊ። አንቺ እኔን ስለ እናትነት ልታስተምሪኝ እንዳትሞክር። እኔ ልጄን ሸጬ አይደለም፣ አንቺ ራስሽ አስገድደሽ ያኔ እኔ የነበርኩበትን የድህነት ጊዜና የበሽታ ጊዜ ምክንያት አድርገሽ ተጠቅመሽ ልጄ በገንዘብ የተስማማሁት ልጄ ገጭ ላይ ወሰድሽ። አሁን ግን አቅም አግኝቻለሁ። አቅም አገኘሽም እኔ ጋር ምንም ለውጥ አያመጣም። ውል ነው። ካሌብን በስሜ ያደርገዋለሁ እኔ። አንቺ ግን አሁን እዚህ ቤት የለሽ። እሱ እኔን ነው እናቴ ብሎ የሚያውቀው። ለጊዜው የሰጠሁትን የአሳዳጊነት ታሪክ አምኖ አትንኪ። ይህ ቆሻሻ እጅሽን እላይ ላይ አታሳርፊ። ቆይ ሲጀመር አንቺ ማን ስለሆንሽ ነው እኔን የምታባቢው? መቅሰት እች ልጅ ስትነካህና ስታረጋጋ ዝም ትላለህ። ቀይራለህ። ምንድን ነው ችግር? አንቺ እኮ መርዝ ነሽ። ደህና ስታናገረኝ ግን ውስጤ። አንቺ ግን እዚህ ቤት የመጣሽው እናቴን አንበርክከሽ አስፈራርተሽ ቤቱን ልታፈርሽ ነው። እንኳን ልትነኪኝ ቀርቶ በዚህ አሳማ አይኖችሽ እንድትተኛ አልፈልግም። እኔ ማጎርሶን አውቃለሁ ያልከኝ ካሌብ፣ እኔ እኮ ሚስት ነኝ። እንዴት በዚህ ሰው ፊት ታዋርደኛለህ? ደስ የሚል ውሳኔ ነው ካሌብዬ። እውነትህን እኮ ነው። ወንድ ልጅ ማንን መቅረብ እንዳለበት በራሱ ልብ ማወቅ። መገድ አጉርሱኝ እያሉ በጠረጴዛ ስርግር መርገጥ ምን አይነት ብልግና ነው? የካሌብ ወላጅ እናት እንግዲህ ከዚህ ቤት የሚሄድ ከሆነ ሁሉንም ሚስጥር እናገራለሁ በማለትም የካሌብን አሳዳጊ በማስፈራራት እዛ ቤት መኖሩን ቀጥላለች። ይሄ ብቻም ሳይሆን እንግዲህ ከቤዚ ጋር ምንም ሊስማሙ አልቻሉም። እርስ በራሳቸው እየተጣሉና አንቺ መጤ አንቺን ቆራሪት እየተባባሉ ይገኛሉ። እንግዲህ የካሌብ ወላጅ እናት ካሌብን በገንዘብ እንደሸጠች ነው እየሰማን ያለ ነው። እጅግ ያስደነግጣል። ሆኖም እንግዲህ ብዙ ምስጢራት አለው። እስከ መጨረሻ ድረስ እንድትከታተሉ በአክብሮት ጋበዝኳችሁ። እኔ ውድ እህታችሁ ሴና ነኝ። የምወዳችሁ የማከብራችሁ ውድ ቤተሰቦቼ እንኳን ደህና መጣችሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ላይ እንደተለመደው ደግሞ አስተያየታችሁን እንድታስቀምጡልኝ ስል በአክብሮት እየጠየኳችሁ እንግዲህ ትናንትና ላይ ክፍሉ የተጠናቀቀው በር እንደተኳኳ በኩለ ሌሊት ማን ነው ብሎ በሩን ለመክፈት ሲሄድ በሩን ካሌብ ከከፈተ በኋላ አቤት ማነሽ ብሎ ሲል ልጄ እናትክ ነኝ በማለት እንዳቀፈችው እንግዲህ ሁሉም ደንግጦ ነበረ የተጠናቀቀው። እሱም እንዴት ነው እናቴ እያለች እናት ብለሽ የመጣሽው አንቺ ማነሽ ምንድነሽ እያላት ሳለም ወደ ውስጥ ትገባለች። ወደ ውስጥም ስትገባ እንግዲህ የካሌብ አሳዳጊ እጅግ በጣም ነበረ የደነገጠችውና ራሷን የሳተችው። የፍራትም አይኖቿ ላይ እየታዩ ነበረ። ገሊላም እጅግ በጣም ደንግጧ እንግዲህ ሁሉም በተደናገጠበት ከገባችም በኋላ እንዴት ነው እናቴ ልጅ ነህ የምትዩ እብድ ነሽ ወይ? ጤነኛ አይደለሽም ወይ? ምን እየሆንሽ ነው ያለሽው? በማለትም እንግዲህ ካሌብም ይናገራታል። በይ ከዚህ ቤት ውጪልኝ ብሎ ሲላትም በዚህ በኩል ሌሊት ጤነኛ አትመስኝም ውጪልኝ በማለት እንግዲህ ካሌብ ሊያስወጣት ይላል። ሆኖም እንግዲህ ካሌብ ተረጋጋ፣ እሷ ጤነኛ አይደለችም፣ ትንሽ ጭንቅላቷን ያማታል። ቆይ እስቲ ተዋት፣ እኔ ራሴ አውርቼ እኔ ራሴ ሸኛታለሁ እንጂ አንተ ምንም ነገር አትናገራት ትላለች። እንግዲህ እዚህ ጋር እሷ ምንም ነገር እንዳይናገራት እያደረገች ያለችው የካሌብ ትክክለኛ የወላጅ እናቱ ስለሆነች በፍጹም እንዳትናገራትልና እንደተለመደው ወደ መኝታ ክፍል ይዟት ትሄዳለች። ወደ መኝታ ክፍልም ይዟት ከሄደች በኋላ ምን ልትሆኚ ነው ከዚህ ሁሉ አመታት በኋላ የመጣሹ? ምን ፈልገሽ ነው? የምን ልጅ ነው የምትዩ? ልጅሽን ረሳሽው እንዴ? በገንዘብ እንደሸጥሽልኝ ብላ ትላታለች። እሷም እንግዲህ እናት ማለት እንደዚህ አይደለም፣ እኔ ዋጋ ከፍዬ ያሳደግኩትን ልጅ አንቺ ልጅሽን በገንዘብ የሸጥሽው ዛሬ ላይ ልጄ ብለሽ ስትመጪ ምንም አልተሰማሽም እንዴ ወይ ትላታለች። የካሌብ ወላጅ እናትም ታውቂያለሽ አይደለ እንዴት እንደሰጠውሽ? አዎ ልጄን ሸጫዋለሁ። ልጄን የሸጥኩበት ግን በሞት አፋፍ ውስጥ ስለሆንኩና በዛንም ደግሞ አስፈራርተሽኝ እንጂ ልጄን ወድጄ አይደለም የሸጥኩት። ረሳሹ? በዛ በድቅድቅ ጨለማ አስፈራርተሽኝና ነፍስ ይዞኝ እንደሸጥኩልሽ። ስለዚህ አሁን ደግሞ ልጄን እፈልገዋለሁ። እውነታውን ሁሉ ነግሬው ልጄ አጠገቤ ጋር እንዲሆን እፈልጋለሁ። ያን ጊዜ ልሞት ደርሼ ነበረ። የምበላ ሁሉ አጥቼ ነበረ። ዛሬ ላይ ግን እግዚአብሔር ይመስገን ከዛ ተርፌ
ልጄን ፍለጋ መጥቻለሁ፣ አሁን ላይ ጥሩ ህይወት አለኝ ብላ ትላታለች። እሷም እጅግ በጣም ትደነግጣለች። በፍጹም ይሄ ነገር አይሆንም፣ ይሄ ነገር እንዲሆን አልፈቅድም ብላ ትላታለች። ካልሆነ እንደዚህ እንዳይሆን የምትፈልጊ ከሆነና ይሄ ሚስጥር እንዳይወጣ የምትፈልጊ ከሆነ እኔ ከልጄ ጎን መሆን ብቻ ነው የምፈልገው፣ ከልጄ ጎን እንድሆን አድርጊ ብላ ትላታለች። እንዴት አድርጌ ነው የማደርገው? ካሌብ እኮ እንደዚህ በቀላሉ የሚቀበል አይደለም ብላ ስትላትም እምቢ ካልሽ እንግዲህ ሁሉንም ነገር እኔ ነግረዋለሁ ብላ ትላታለች። እንግዲህ በዛንም ሰዓት ግራ ይገባታል። ከዚህ ቤት መሄድ አልችልም፣ ወዴትም ከእናንተ ጋራ ነው መኖር የምፈልገው በማለት እንግዲህ ይህንን ነገር ግዴታ ታደርጊያለች ትላታለች። ሆኖም እንግዲህ የካሌብ አሳዳጊ እሺ ብላ ትላትና ወደ ሳሎን እሷን ወስዳ ልጄ ካሌብ ና እስቲ አንድ ጊዜ ላውራክ ብላ ትለዋለች። እችን ሴትዮ አስወጣታለሁ አላልሽም ወይ? ለምንድን ነው መኝታ ክፍል ይዘሻት ሄደሽ አሁን ወደዚህ ይዘሻት የመጣሹ? ከዚህ ቤት እንድትወጣልኝ እፈልጋለሁ። እንዴት ነው ልጄ የምትለኝ? በማለት እንግዲህ እየተናደደ ይናገራል። ሆኖም እንግዲህ እንደዛ በሚናገርበትም ሰዓት እንዴት እንደዚህ ታደርጋለህ እያለችው እየተናደደ ነበረ። ሆኖም እንግዲህ ካሌብን ወደ ውስጥ ጠራውና ልጄ እቺ ጎረቤታችን ናት፣ ስለዚህ አብራን ልትኖር ነው የመጣችው። ምንም ነገር የምታደርገው ነገር የላትም፣ የምትኖርበት የላትም ብላ ትነግረዋለች። እንዴት ምን ማለት ነው ብሎ ይለዋል። እሱም እንግዲህ ያለውን ነገር ሁሉ ይናገራል ማለት ነው። ሆኖም እንግዲህ ያንን በሚናገርበትም ሰዓት ምንድን ነው የፈለግሽው? እንዴት ነው እየሆነ ያለው ብላ ትላለች። እንግዲህ ያንንም ነገር በምትናገር ሰዓት ምንድን ነው እሱ በማለትም እንግዲህ እሱም ታስረዳዋለች ማለት ነው። የድሮ ጎረቤታችን ነው፣ እራሷን ስለሚያማት ነው። አሁን ደግሞ የምትኖርበት የለኝም፣ በጣም ባለውለታዬ ናት። ለአንተም ቢሆን ደረቅ ጡቷን አጥብታ ያሳደገች ናት፣ ጎረቤታችን ናት። አንተ ሕፃን ስለሆንክ ነው ብላ እንግዲህ እንደተለመደው ታሳምነዋለች ማለት ነው። እሱም እንግዲህ እንደዛ በምታሳምነውም ሰዓት እሺ በቃ ትቀመጥ ለተወሰነ ጊዜ ብሎ ይላል ማለት ነው። እንግዲህ ለተወሰነ ጊዜ ትቀመጥ ብሎ ካስገባት በኋላ የካሌብም ወላጅ እናት እንግዲህ ቤዚን አልወደደቻትም ማለት ነው። ቤዚንም እንግዲህ ስላልወደደቻት ምን እየተከሰተ ነው ያለው፣ ምን እየተፈጠረ ነው ያለው የሚለው ነገር ምንም አይነት ነገር ግራ ስለገባት እሷም እንግዲህ ቤዚን አንቺ እንቁራሪት እያለቻት ጭራሹኑ እዚህ መተሽ በአሽሙር ልትናገሪኝ ትፈልጊያለሽ ወይ? ትንሽ እንኳን አታፍሪም ወይ ብላ ትላታለች። ምንድን ነው እሱ ብላ ስትላትም እንግዲህ እዚህ ቤት ነው የምኖረው ብላ ትላታለች። እንግዲህ ቤዚም የሆነ ሚስጥር እንዳለ ይገባታል። ለምን የካሌብ አሳዳጊ እናት አይኖቿ ሁሉ ደንግጠውም እራሷን ስታ ነበረ። ስለዚህ እንግዲህ ይህንን ነገር እንዴት አድርገው ነው ሁሉ ነገር የሚጠናቀቀው የሚለው እጅግ በጣም አስደንግጧትም ነበረ። ስለዚህ እንግዲህ ምን እየተፈጠረ እንደሆነ ግራ ገብቷትም ነበር ማለት ነው። ሆኖም እንግዲህ ግራ ቢገባትም ምን እንደተፈጠረ ባታውቅም ምን እየተካሄደና ምን እየሆነ እንደሆነ ግራ ገብቷት ይገኛል ማለት ነው። ሆኖም እንግዲህ ግራ ገብቷት ቢገኝም ምን እየተከሰተና ምን እየተፈጠረ ነው ያለው ብላ ትላለች ማለት ነው። እንግዲህ እቺ እንቁራሪት እያለች እየሰደበቻትም ካሌብም እንግዲህ አርፈሽ ተቀመጪ ብሎ ይላታል። እንግዲህ ደሊላም አትናደድ፣ ሁሉም ነገር ይስተካከላል ብላ ትለዋለች። አንተ እንደዚህ መናገር የለብም እማዬ ምን እንደደበቀች እኔ እንጃ እንጂ የሆነ ነገርማ አለ ብላ ትላለች። እንግዲህ እሷም እንደዛ በምትልበት ሰዓት ታረጋጋዋለች ካሌብን እንግዲህ ካረጋጋችውም በኋላ ና እስቲ ወደ ውጭ ወተን አየር እንወስዳለን ትለዋለች። እንግዲህ እቺ ቤዛ እንግዲህ አሁንም እጅግ በጣም በመናደድ ምን እየተካሄደ እንዳለ ግራ ይገባታል። ሆኖም እንግዲህ የካሌብ ወላጅ እናትና አሳዳጊው እቺ ቀዩስ ምንድናት እሷ ብላ ትላታለች። እንግዲህ ደሊላም በጣም ነበረ የወደደቻት። ከዛን እንግዲህ ደሊላ ማናት ብላ ስትጠይቃትም
ደሊላ እንግዲህ የካሌብ ፍቅረኛ ሳትሆን የቤት ሰራተኛ እንደሆነ ትነግራታለች። ቤዛ ደግሞ ህጋዊ ሚስቱ እንደሆነ ትነግራታለች። ይህንንማ አንቺ በግድ አስፈራርቷሽ ወይም ደግሞ አስፈራርተሹ ለካሌብ ድረሽ ይሆናል እንጂ ለካሌብ መሆን ያለባት ደሊላ ናት፣ ለሰው ልጅ ክብር ያላት ትላታለች ማለት ነው። እሱም ምንም ነገር ማድረግ አችም የህጋዊ ሚስቱ ናት አትናገሪያት ትላታለች። እንደዛ ብሎ ነገር የለም ልጄን እንደዚህ እንድትጫወትበት አልፈቅድም ብላ ትላለች። ሆኖም እንግዲህ ገሊላም ቁጭ ብላ አንቺ ምንድነሽ አንቺ ማነሽ ብላ ስትላትም እሷም እንግዲህ ምንም አያገባሽም አንቺ ምንድነው እዚህ ጋር ምሰሪው የሴት ወግ እንኳን የሌለሽ እያለች እንግዲህ እየተናገረቻት ነበረ ማለት ነው። ካሌብም እንግዲህ እጅግ በጣም ግራ ገብቶት ተኝቶ ነበረ። ምን ነው ካሌብ በሀሳብ ሄደሃል ምን ሆነ ነው ብላ ገሊላ ትጠይቀዋለች። እሷም በምትጠይቀው ሰዓት ግራ ገባኝ በኩለ ሌሊት መታ እናትህ ነኝ አለችኝ። እማዬ ደግሞ ራሷን እንደሚያማትና ጎረቤታችን እንደሆነች ነገረችኝ። እኔ ላስታውሳት ያልቻልኩት ጎረቤትስ ማናት እቺ ሴትዮ ምንና ማን እንደሆነች እጅግ ግራ ገብቶኛል ብሎ ይላታል። እሱም እንግዲህ ግራ ገብቶኛል ብሎ ሲላትም ካዲያ ምን ማድረግ ይቻላል አሁን ላይ አንተ ምንም ነገር እንትን አትበል ብላ ትለዋለች። እማዬ የሆነ የደበቀችው ሚስጥር ይኖራል አይኖቿ ላይ ፍርሃት ይታያል ብላ ትለዋለች። እሱም እንግዲህ እንጃ ብሎ ሲልም እንደዚህ ከምትጨነቅ ልብስን ቀይርና እንውጣ ብላ ትለዋለች። እኔ አሁን የትም አልወጣም የትም አልሄድም ብሎ ይላታል። ካሌብ ምን ነክቶ ነው? እኔ ራሱ እኮ ላንተ ብዬ ነው እንጂ እጄን እያመመኝ ነው እንውጣ እያልኩ ያለሁት ወተን አየር እንቀበል ብላ ትለዋለች። እንቅልፍም ቢሰላለው እነሱም እንግዲህ ወደ ውጪ ይወጣሉ። ሆኖም የካሌብ ወላጅ እናት ትሄድና አሳዳጊዋን ቁርስ የለም ወይ? እኔ እኮ እዚህ ቤት እኖራለሁ ብዬ ስመጣ ልራብ ሳይሆን ልበላ ነው እንጂ ቁርስ እንዴት የለም ብላ ስትላትም ቁርስ ይሰራል ገሊላ እቤት ስለሌለች ነው ሁሉም ነገር ይስተካከላል ብላ ትላታለች። እችኛዋ ስለምን አሰራም ወይም ደግሞ ሰርተሽ አቢን ለዛሬ ትንሽ ሁሉም ተደነጋግሮ ነው ስለዚህ ሁሉም ነገር ይስተካከላል ብላ ትላለች። እንግዲህ ገሊላ ካሌብ እንቅልፍም ቢሰላለው ወጥተውም እንግዲህ እዛ ውጭ ላይ ቁጭ ብለው ደስ የሚል ቆይተው ይመለሳሉ ማለት ነው። እየተሸከማት እየተጫወቱ እየተዝናኑ ነበረ። አንተ ላይ ስቀመጥ ደስ ይለኛል እያለችው እንግዲህ እጅግ ደስተኛ ሆነው ወደ ቤት ሲመጡ እንግዲህ ቤቱ እንደሚታወቀው በትርምስምስ የተሞላ ነው ማለት ነው። ሆኖም እንግዲህ በዛ አይነቱም የተሞላም ቢሆን ከእንደገና ወደ ውስጥ እንደገባች እንግዲህ ይቅርታ አየር ልንወስድ ሄደን ነው አሁኑኑ ነው ቁርስ የምሰራላችሁ ብላ ትላለች። እሱም የካሌብ ወላጅ እናት አረ ችግር የለውም ብላ ትላታለች። አሁኑኑ ቁርስ እሰራላችኋለሁ በማለት እንግዲህ እችኛዋ ደግሞ ስልኳን ይዛ ቁጭ ብላ ነበረ። አንዳንዶቹ እዚህ ጋር ስልካቸውን ይዘው አሽሙር ይናገራሉ እያለች እንግዲህ እሷንም በአሽሙር እየሰደበቻት ነበረ። ሆኖም እንግዲህ እንደዛ እየሰደበቻትና እያንጠረጠረቻት ብትገኝም ሁሉንም ነገር እንግዲህ እንደሚስተካከል እየነገረቻት ነበረ ማለት ነው። ሆኖም እንግዲህ ደሊላ ቁርስ ለመስራት ወደ ውስጥ በገባችበት እንግዲህ እቺ የካሌብ ወላጅ እናት አንቺ እንቆራሪት እያለች እንግዲህ እሷን ዝቅ እያደረገቻት አንቺ መጤ እንዴት ነው በአንድ ጊዜ መተሽ እንቆራሪት የምትኝ? እኔ ማን እንደሆንኩኝ አውቀሻል ወይ? የዚህ ቤት ማን እንደሆንኩ ታውቂያለሽ ወይ? ማንነቴን ሳታውቂ እንደዚህ የምትኝ እያለቻት እንግዲህ እማዬ ምትለኝን እየሰማሻት ነው ወይ እያለች እንግዲህ እየተብላሉ ይገኛሉ። ሆኖም እንግዲህ እንደዛው እየተብላሉና እየተበላሉ ነው እየተኘካኘኩ እንግዲህ መኘካኘክ በየቤቱ ይኖራል። ሆኖም ገሊላ ቁርሱን ታቀርባለች። ቁርሱንም እንዳቀረበች እንግዲህ እስቲ ቁርሱን እንብላ ብለው ቁርሱን ለመብላት ይዘጋጃሉ። እንግዲህ ካሌብም እንደተለመደው ደሊላን እያሻሻትና አይዞሽ እያላት ቆይ የኔ ውድ ላጉርስሽ ብሎ ይላታል። እሱም እንግዲህ ደሊላን ሊያጎርሳት ሲል የካሌብን አሳዳጊ እግሯን ትረግጣታለች ማለት ነው
ቤዛ እግሯን ትረግጣትና እንግዲህ እግሯን የረገጠቻት ካሌብ ያጉርሴን ብላ እንድታዝ ነበረ። ሆኖም እንግዲህ ካሌብንም ለምንድን ነው ለቤዚ መጀመሪያ የማታጎርሳት? ለምን ሰራተኛዋን ታስቀድማለህ? ብላ ትለዋለች ማለት ነው። እሱም እንግዲህ እማዬ ይሄንን ነገር አትናገሪኝ፣ እኔ ለማ እንደማጎርስ ጠንቅቄ አውቃለሁ፣ ስለዚህ ምንም ነገር አትናገሪኝ ብሎ ይላታል። እሱም እንደዛ በሚናገራት ሰዓት እኔ ሚስት እያለሁ ለማን እንዳጎርስ ታውቃለህ? ትላለህ። እረሳህ እንዴ? እኔ ሚስታዊ የህጋዊ ሚስት ነኝ ብላ ትለዋለች። የህጋዊ ሚስት እኔ እያለሁ እዚህ ጋር ከሰራተኛ ጋራ እንደዚህ መሆን አግባብ ነው ወይ? ለሰራተኛዋስ ማጉረስ ለምን አስፈለገ? በማለት እንግዲህ እንደ አዲስ ቤዛ ስትጮው ነበረ። ሆኖም እንግዲህ እባክህን ካሌብ አንድ ጊዜ ተረጋጋ፣ ለእኔ ብለህ ተረጋጋ፣ ይሄንን ማድ በስርዓት እንብላ፣ እማዬ እባክሽን አንቺም ተረጋጊ ብላ ትላለች። ሆኖም የካሌብ ወላጅ እናት አንዳንድ ሰው የሰውን እግር ረግጦ በግድ አጉርሰኝ የሚል አለ እንዴ? አንተ ማጉረስ ያለብን አንተ ታውቃለህ ብለ ስትልም እንግዲህ ካሌብም እኔ የማጎርስና የማላጎርሰው አስቀድሜ ማጉረስ ያለብኝንና የሌለብኝን እኔ አስቀድሜ አውቃለሁ ብሎ ይናገራል። አይኔ ቆንጆ አንተ ትክክል ነህ፣ ወንድ ልጅ ምን አይነት እንደሚመርጥ እሱ ራሱ ያውቃል እያለች እንግዲህ ሞቅና ደመቅ ከስር እያደረገችለት ነበረ። ሆኖም እንግዲህ ገሊላም ያ ቁርስ በስርዓት እንዲበላ ካሌብንና እናትየውን እየለመነች ነበረ። ሆኖም ቁርሱ እንደምንም ተብሎ ይበላል። እንግዲህ ያ ነገር ቁርሱ ከተበላ በኋላ እሷም ካሌብን እያጽናናችው ነበረ፣ እየዳበሰችው አይዞ ካሌብ እያለች እንግዲህ እንዲጠነክር እያደረገችው ሳለ ገሊላ ቤዚም ትነሳና ባሌ የኔ ቆንጆ አይዞ ብላ ገና እጆቹን እሱ ላይ ስታሳርፍ እንደ ሴጣን ነበረ ጮ የቀሰቀሳት ማለት ነው። ይሄ ቆሻሻ እጅሽን እኔ ላይ እንዳታደርጊ፣ ዞር በይልኝ፣ ላይሽ አልፈልግም፣ እንዳትነኪኝ ብሎ ይላታል። እንዴት ነው አንተ እቺ ሰራተኛ ስታባብስና ስትደባብስ ዝም ትላለ? እኔ ገና ስነካ እንደዚህ ትሆናለ? ሚስት መሆኔን ረሳህ እንዴ? ብላ እንግዲህ በዚህ በሚስትነቷ እንደሚታወቀው ትፎክራለች ማለት ነው። ሆኖም እንግዲህ እንደዛም ብትናገር ይሄ ቆሻሻ እጅሽን እንዳታሳርፊብኝ፣ አንቺ እማዬን አስፈራርተሽ እዚህ ቤት እንዳለሽ አውቃለሁ። እማዬን በትልቅ ነገር ይዘሽና አስፈራርተሽ ነው። ደሊላ ማለት ንጹሕ ልብ ያላት ንጹሕ ልጅ ናት፣ ንጹሕ ፍቅር ያላት ናት። ስለዚህ እሷ የምትነካኝ መንፈሴን ታድስልኛለች በማለት እንግዲህ ይናገራታል። እና አንቺ አይደለም እኔን መንካት በዚህ በአውሬ አይኖችሽ እንድታይኝ በፍጹም አልፈልግም ብሎ ይላታል። እንግዲህ ቤዛ እጅግ በጣም ትናደዳለች። ክፍሏም ትገባና እቺ በኩለ ሌሊት እናት ነኝ ብላ የመጣችው ማናት? ምንድናት? ይህንን ነገር ማወቅ አለብኝ። ትልቅ ሚስጥር ይዟ መጥቷ ነው እንጂ እንደዚህ እዚህ ቤት እንድትኖር የፈቀደችላት። እንዴትስ እዚህ ቤት ልትኖር ትችላለች? በፍጹም እዚህ ቤት መኖር የለባትም። እኔ እሷ እያለች እዚህ ቤት መኖር አልችልም። ስለዚህ ከዚህ ቤት እንድትወጣ እፈልጋለሁ ብላ ትላለች። እንግዲህ ሁለቱም ሚስጥር ይዘው እንግዲህ የካሌብን አሳዳጊ እናት በዚህና በዚህ እያስፈራሯት ቤቱን በአንድ እግር አቁመውታል ማለት ነው። ሆኖም እንግዲህ እደርስበታለሁ ካለችም በኋላ እማዬ እቺ ሴትዮ ምንድነው የያዘችብሽ ብላ ትላታለች። አንቺ የማታቂ ነገር ውስጥ አትግቢ፣ አታንቦጫርቂ። እሷ ቤቱን የሚያፈርስ ትልቅ ሚስጥር ነው ይዛ የመጣችው። ስለዚህ ነው ካዲያ መኝታ ቤት ወስደሻት ከዛም በኋላ እዚህ እንድትሆን ካሌብን ያሳመንሹ። ከሷ ጋራ በፍጹም በአንድ ጣራ መኖር አልችልም። እንደዚህ በአሽሙር እየሰደበችኝና እያንቋሸሸችኝ እያየች ዝም እያልሽ ነው። ስለዚህ በአንድ ጣራ ውስጥ መኖር አንችልም፣ እንድትወጣ ነው የምፈልገው ብላ ትላታለች። በፍጹም እሷ ከዚህ ቤት አትወጣም። እሷ ከዚህ ቤት ወጣች ማለት እሷ ጋር ያለው ሚስጥር ቤቱን ያፈርሰዋል ብላ ትላታለች። ካዲያ ይህም ሚስጥርሽ ምን እንደሆነ ለምን ለኔ አትነግሪኝም? እኔና አንቺ ግልባጭ መሆናችንን እንዳትረሺ ብላ ትላታለች። ቢሆንም እንግዲህ እንደማትነግራት ትነግራታለች። ሆኖም እንዳትናገራትም ታስጠነቅቃታለች ማለት ነው።
እንዲህ ብታስጠነቅቃትም እንግዲህ ምንም አይነት ነገር እንዳይፈጠር ታስጠነቅቃታለች። ሆኖም ከዚህ ቤትም እንደማትወጣ ትነግራታለች ማለት ነው። እንግዲህ ገሊላ ብቻ እዛ ቤት ተወዳጅነትን ስላተረፈች ቤዛ እጅግ በጣም እየተናደደችም ቢሆን እንግዲህ እሷ ማንነቷን ለመድረስ የማታደርገው ጥረት የለም ማለት ነው። ሆኖም እንግዲህ እሷ የእሷ ማንነት ላይ እንደ መድረስ ትጥራለች። ካሌብም እንግዲህ ይሄ ጭንቅላት ውስጥ ሀሳቡ እየተመላለሰው ያለው ካሌብ እንግዲህ የወላጅ እናቷ አንድ ላይ ቁጭ ብለው አሁን እኔና አንቺ ብቻ ነን ያለውን ነገር ከአንቺ አንደበት መስማት እፈልጋለሁ። እማዬ እንዴት እዚህ ቤት እንድትቀመጪ እንደፈቀደችልሽ እና ስትገቢ ደግሞ የተናገርሽው አለ። እማዬ የነገረችኝ ነገር አለ። ስለዚህ አንቺ ንገሪኝ፣ ከእማዬ ጋር እንዴት ነው የተዋወቃችሁት? ምንስ ውለታ ውለሽላት ነው ዛሬ ላይ በቤቷ ልታኖርሽ ፍቃደኛ የሆነችው ብሎ ይላታል። እኔ እናት እንደነገረች አብሮ አዳጌ ናት። አንተንም ቢሆን ደረቅ ጡቴን አጥብቼ ነው ያሳደግኩ። አሁን ላይ ደግሞ የማርፍበት ስለሌለ ነው። በጣም የምወዳት ጓደኛዬ ናት ብላ ትለዋለች። የት እንደተዋወቃችሁ እና ምን አይነት ውለታ እንደዋልሽላት ሁሉንም ነገር እያንዳንዱን እንድትነግሪኝ እፈልጋለሁ ብሎ ይላታል። እሱም እንግዲህ እንደዛ በሚላት ሰዓት ግራ ይገባትና ይሄንን ነገር እናትን ጠይቃት፣ እኔን አይደለም የምትጠይቀኝ ብላ ትላለች። እኔ ከአንቺ አንደበት ለመስማት እንጂ የፈለግኩት ከሷማ ነግሯኛለች። ካለበለዛ ደግሞ ከዛሬ ቀን ጀምሮ የምትወጪበትን የምትገቢበትን ዱካሽን ተከታትዬ ሁሉንም ነገር እደርስበታለሁ ብሎ ይላታል። እንግዲህ ይሄንን ነገር እደርስበታለሁ ብሎ ቢላትም ደንግጧለች ማለት ነው። እንግዲህ ካሌብ ግራ ተጋብቷል። ሁለት እናት አግኝቷል። በዚህ ጋር እንግዲህ ደግሞ ሚስትየውም እሳት ሆናበታለች ማለት ነው። ሆኖም እንግዲህ የካሌብ እናት እንዳልኳችሁ ደሊላን በጣም ወዷታለች። ደሊላ እንግዲህ የምትወደድ ናት፣ በጣም ደስ የምትል ልጅ ናት እና እዚህ ጋር እንግዲህ ቤዛም በሌላ ትወና ላይ መልካም ነገር ትሰራለች። እዚህ ጋር ትወና ስለሆነ ግዴታ ያንን ነገር ትወጣዋለች። ቢሆንም አይኖቿ ስለሚያስፈራሩ የተቀመጠውንም ብድግ ታደርጋለች ማለት ነው። ሆኖም እንግዲህ ገሊላ ቁርስ ሰርቷ ሁሉን ነገር ከጨረሰች በኋላ እንደተለመደው ወደ ኩሽና ሄዷ ምግብ እየሰራች ነበረ። ሆኖም ምን እየሰራሽ ነው ያለሽው ልጄ ብላ ስትላትም ምግብ እየሰራው ነው፣ እጄን ስለሚያመኝ በጊዜ ልስራ ብዬ ነው ብላ ትላታለች። እሷም ጥሩ አድርገሻል፣ እኔም አግዝሻለሁ፣ እጅግ በጣም ነው የወደድኩሽ፣ ንጹሕ ልብ ያለሽ ቆንጆ ልጅ ነሽ ብላ ትላታለች። ሆኖም ካሌብን ትወጂዋለሽ እንዴ በማለት ስትጠይቃትም ምንም አይነት ምላሽ አልሰጠቻትም ነበረ። ካሌብን እንደምትወጂውና እንደምትሰስችው እንደምትሳሽው አይንሽ ላይ ያስታውቃል ብላ ስትላትም እሷም እንግዲህ ምንም አይነት መልስ አልመለሰችላትም ነበረ። ሆኖም እንደምትወደው ሁሉም አይኖቿ ላይ እያየች እኔ ከዚህም በኋላ የሆነ ነገር እንኳን ቢፈጠር ከጎንሽ ነኝ ያለሁት፣ ምንም ነገር አታስቢ፣ ምንም ነገር አትስጊ ብላ ትላታለች። እሷም እሺ በቃ ሌላ እሺ ትላትና ትደነግጣለች። ከዛን እኔ አግዝሻለሁ ሁሉንም ነገር እያለቻት እንግዲህ ልታግዛትም ቃል ትገባላታለች ማለት ነው። እንግዲህ ልታግዛት ቃል ገብቷላት እየሰሩ ያወራሉ ማለት ነው። እቺ እንቁራሪትም አንድ ነገር ልታደርግሽ እንኳን ብታስብ እኔ ከጎንሽ ነኝ፣ በሁሉ ነገር እኔ አብሬሽ ነኝ ያለሁት ብላ ትላታለች። እንግዲህ እሷም እንደዛ በምትላት ሰዓት ደስ ይላታል። ሆኖም እንግዲህ ቤዛ እንደተለመደው ተደብቃ እያዳመጠቻት ነበረ ማለት ነው። እሷም እንግዲህ ተደብቃ እያዳመጠቻት ባለችበት ምንድን ነው እያላችሁ ያላችሁት? ስለምንድን ነው ደግሞ የምታወሩት ብላ ትላታለች። እና አንቺ እንቁራሪት ደግሞ ከየት መጣሽ? እንደዚህ ተደብቆ ወሬ መስማት አግባብ ነው ወይ? ወሬ ተደብቆ መስማት አግባብ አይደለም። ምን ያደርግልሻል እንደዚህ አይነት ወሬ ማዳመጥ? እያለች እንግዲህ ትናገራታለች ማለት ነው። ሆኖም እንግዲህ በምትናገራትም ሰዓት እሷ ምንም ነገር አልመሰላትም ነበረ። እና ምግብ እየሰራን ነው ያለ ነው። እንደዚህ ወሬ ትተሽ አሁን ወደ ስራ ብትገቢ ጥሩ ነው። እኔ ማን እንደሆንኩኝ ታውቂያለሽ? የካሌብ
የካሌብ ህጋዊ ሚስት ነኝ ብላ እንግዲህ ትናገራታለች። እሱን እንግዲህ ካሌብ የሚወስነው ይሆናል። ካሌብ እስቲ ሂጂና ማንን እንደሚወድ ጠይቂው ብላ ትላታለች። እሷም እንግዲህ ማንን እንደሚወድ ጠይቂው ብላ ስትላትም እሺ በቃ በማለት እንግዲህ ትሄዳለች ማለት ነው። ካሌብም ደግሞ ሙዚቃ ከፍቶ ቲሸርቱን እያስተካከለ ክፍል ውስጥ ነበረ ማለት ነው። እሷም ቀስ ብላ በሩን ትከፍትና ከጀርባው በኩል ትገባበታለች። እንግዲህ ከገባችን በኋላ ታቅፈዋለች ማለት ነው። ካሌብም እንግዲህ ገሊላ መስላው ክፍል ውስጥ እቺ ቤዚ ሰላማትገባ ማለት ነው። ደስ ብሎት እንግዲህ እያወራትና ፍቅሩን እንደተለመደው እየገለጠላት እያለ ገጠመኝ ደግሞ ገሊላ ከኩሽና ወጥቷ እንግዲህ ወደ እሱ ክፍል ሄዷ ምን ይላታል ከኔና ከእሷ ማንን የሚወድና የሚነግራት ይመስላል በማለት እንግዲህ በር ስር ተደግፏ እያዳመጠች ነበረ። እጅግ በጣም ደንግጧ በሩን እየከፈተች እያለ ክፍሉ ተጠናቋል ማለት ነው። ውድ የተከበራችሁ የሴኒ ውድ ቤተሰቦች እንግዲህ እናንተም ደግሞ ያላችሁን አስተያየት ኮሜንት ላይ እንድታስቀምጡ በድጋሚ በአክብሮት ጋብዛችኋለሁ ማለት ነው። እንግዲህ እንደምታውቁት አሁን ላይ ዋጋ ከፍላ እዚህ ደረጃ ካሌብን አድርሰዋለች። በገንዘብም ገዛችሁ በምንም ገዛችሁ እንግዲህ አስፈራርቷም አመጣች አሳድገዋለች። እና ወላጅ እናቷ እንግዲህ ወላጅ እናቱ የሸጠችው እንደኔ ሀሳብ የሸጠችው ተቸግሯም ሆነ አስፈራርቷት ከሸጧት በኋላ እናት ለልጇ ዋጋ ትከፍላለች። ካዳ ይሄ ሁሉ አመት ለምንድን ነው ዝም ብላ ቁጭ ያለችው? ካዳ ለምንስ ነው ከዚህ ሁሉ አመት በኋላ የመጣችው? አሁንስ ለምን አይነት የበለጠ ሌላ ሚስጥር ይዟ መጥቷ ነው? ካሌብስ እውነቱን ባወቀ ሰዓት ማንን የሚመርጥ ይመስላችኋል? እንግዲህ የካሌብ አሳዳጊ ደግሞ እሱን አጣዋለሁ እያለች በስስት እየሞተች ትገኛለች። እዚህ ጋም ቤዚ እያስፈራራቻት ነው። የባሰ ደግሞ እንግዲህ እናትየው እያስፈራራቻት ትገኛለች። ካሌብ ይህን ሁሉ ሚስጥር ባወቀበት ሰዓት ማንን የሚመርጥ ይመስላችኋል? እኔ ግን ካሌብ ይህ ሁሉ ውሸት ባትነግረው በውሸት ባትሰብረው እሷኑ የሚመርጥ ነው የሚመስለኝ። እውነቱን በትኩሱ እውነቱን ብትነግረው። አሁን እንግዲህ ዘገምተኛና አይምሮ በሽተኛ እንደሆነች ነው ነግሯው እዛ ቤት እያኖረች ያለችው። እንግዲህ የገዛ እናቱን ደግሞ እንደዚህ ስትል በኋላ ላይ ይሄን ሁሉ እያንጠለጠለ እንዴትስ ይቀበለው ይሆን? ፍራቻዋ እያለ እንግዲህ ፍራቻ አለ፣ አጣዋለው የሚለው አለ፣ እውነት ደግሞ ተደብቋ እንደማትቀር አለ። እና እንግዲህ ገንዘቤን ቆጥሬ ነው የገዛውሽ እያለ ነው ገንዘብሽን ቆጥረሽ ስትወስጂ ምንም አልመሰለሽ እያለቻት ነው። እኔ በጣም ያጓጓኝ ነገር እና ማወቅ የፈለኩት ካሌብ ማንን ይመርጣል? እና ደግሞ እሷ ከሆነ ፈራች ሸጠችው። ይሄ ሁሉ አመት ምን ትሰራ ነበረ? ለምንስ በመሀል አልመጣችም? በ5 አመቱ በ10 አመቱ እንዴት አልመጣችም? እንዴት አልጎበኘችውም? ወይስ እየመጣች እያየችው እየሄደች ነበረ? በጣም ጥያቄ ፈጥሮብኛል። እና ካደገና ራሱን ከቻለ በኋላ እሷም ልጄ ብላ እያየችው ባለችበት ከዚህም በኋላ መጥቷ ልጄ ብትልም ይቀበላታል ብዬ አላስብም ማለት ነው። ግን እዚህ ጋር ንግግሮቹ በኋላ ላይ ይጎዱታል። ሆኖም እንግዲህ ውሸት ደግሞ የምትቀርቡት ሰው ሲዋሻችሁ ውስጣችሁ ብጥስ ብሎ ነው የሚቀረው ማለት ነው። እና በጣም በጉጉት ነው የምንጠብቀው። ገሊላም እንግዲህ ፍቅር እየተገለጸላት ያለችዋና ገሊላ በሩን ከፍታ ስትገባ ምን ይፈጠራል? ቀጣዩን የምናየው ይሆናል። ውድ የምወዳችሁና የማከብራችሁ ቤተሰቦቼ እንግዲህ ስለምታበረታቱኝና በኮሜንት ፈታ እያደረጋችሁኝ ስለሆነ እጅግ በጣም ደስተኛ ነኝ። በጣም አመሰግናችኋለሁ። ሁልጊዜም ከጎኔ ሁኑ፣ አትለዩኝ ነው እና አስተማሪ የምላቸው ሁሉ ይዤላችሁ እንደምመጣ ቃል እገባላችኋለሁ። እንግዲህ ከልብ እያመሰገንኳችሁ ከወዲሁ ለያያችኋለሁ። እስከ መጨረሻ ተከታተሉት። እንደኔ እንግዲህ ልባችሁ ተንጠልጥሎ ጠብቁ ትላችኋለሁ። ባይ ባይ። ቀናችሁ አማረ የተዋበ ይሁንላችሁ።